ውድ የቲክቫ ኢትዮጵያ ቤተሰቦቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። በትግራይ ክልል ምስራቃዊ ዞን በረዶ የቀላቀለ ዝናብ ዘንቦ አንድ የ10 ዓመት ሕፃን ልጅና የ139 እንስሳት ሕይወት ቀጠፈ። የኢትዮጵያ አየር መንገድ የአውሮፕላን ቁጥሩን ወደ 356 ከፍ ለማድረግና የሀገር ውስጥ ኤርፖርት ቁጥሮችን ወደ 27 እንደሚያሳድግ ገለጸ። በትላንትናው ዕለት ተከፍቶ የነበረው የሆርሙዝ ሰርጥ በድጋሜ ተዘጋ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በትግራይ ክልል ምስራቃዊ ዞን በረዶ የቀላቀለ ዝናብ ዘንቦ አንድ የ10 ዓመት ሕፃን ልጅና የ139 እንስሳት ሕይወት ቀጠፈ። በረዶ የቀላቀለው ዝናብ ትላንት አርብ ሚያዝያ 9 2018 ዓ.ም በትግራይ ክልል ምስራቃዊ ዞን 2 አውላሎ ወረዳ ሀየሎም ቀበሌ ዛዕናና ተልዓል በተባሉ መንደሮች ነው የተከሰተው። በረዶ የቀላቀለው ዝናቡ ለ1 ሰዓት ከ40 ደቂቃ መቆየቱን የገለጸው ወረዳው ይህ ዜና እስከተጠናከረበት ባለው ጊዜ አንድ ሕፃን ልጅ 135 በግና ፍየል፣ 2 ከብት፣ አንድ አህያ ሕይወታቸው ሲያልፍ የንብ ቀፎችና 4 መኖሪያ ቤቶች ፈርሰዋል። መቋልና ዙሪያን ጨምሮ በትግራይ በርካታ አካባቢዎች ዝናብ መዝነብ ላይ እንደሚገኝ ቲክቫ ኢትዮጵያ የመቋለ ቤተሰብ የላከው ዘገባ ያመለክታል። የኢትዮጵያ አየር መንገድ የአውሮፕላን ቁጥሩን ወደ 356 ከፍ ለማድረግና የሀገር ውስጥ የኤርፖርት ቁጥሮችን ወደ 27 እንደሚያሳድግ ገለጸ። የኢትዮጵያ አየር መንገድ በቅርቡ በሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ አማካኝነት የአውሮፕላኖቹን ብዛት ወደ 356 ለማድረስ ማቀዱ ተገለጸ። አየር መንገዱ የሀገር ውስጥ አገልግሎቱንም በሚቀጥለው ወር ወደ 27 ኤርፖርቶች እንደሚያሳድግ አስታውቋል። ተቋሙ ይህን ያለው የኢትዮጵያ ከተማና መሰረተ ልማት ሚኒስቴር ሚያዝያ 9 ቀን 2018 ዓ.ም ኮንቬንሽን ሴንተር ባስጀመረውና ዛሬም በቀጠለው የኢትዮጵያ መሰረተ ልማትና የኮንስትራክሽን ሳምንት መድረክ አየር መንገዱ ያለበትን ሁኔታ ባስረዱበት ወቅት ሲሆን በመድረኩም ቲክቫ ኢትዮጵያ ተገኝተዋል። በአሁኑ ወቅት 170 አውሮፕላኖችን አገልግሎት ላይ እያዋለ የሚገኘው አየር መንገዱ ተጨማሪ 117 አውሮፕላኖች በትዕዛዝ ላይ መሆናቸውንና ይህም የእድገት ጉዞ እንደሚያፋጥነው ገልጿል። በሀገር ውስጥ በረራ በኩልም በ15 ቀን ውስጥ የሚመረቀው የነገሌ ቦረና ኤርፖርትን ጨምሮ የሚዛን አማን፣ የጎሬ መቱና የደብረ ማርቆስ ኤርፖርቶች በቅርቡ ስራ በመጀመራቸው አጠቃላይ መዳረሻዎቹ ወደ 27 ያደርሳል። በፈረንጆቹ 2030 ስራ እንደሚጀምር የሚጠበቀው የቢሾፍቱ ዓለም አቀፍ አየር ማረፊያ አዲሱ ኤርፖርት ከቦሌ አየር ማረፊያ ጋር በባቡርና በዘመናዊ የየብስ ትራንስፖርት ተሳስሮ የራሱ የሆነ ኤርፖርት ሲቲ እንደሚኖሩ ተጠቁመዋል። አየር መንገዱ በ2040 ዓመታዊ ገቢውን ወደ 29 ቢሊዮን ዶላር በማሳደግ በዓለም ካሉ ቀዳሚ 20 የአቪዬሽን ግሩፖች ተርታ ለመሰለፍ በጽኑ እየሰራ መሆኑንም አየር መንገዱ አሳውቀዋል። የቢሾፍቱ አየር ማረፊያ ሲጠናቀቅ በሰዓት ከ20,000 በላይ መንገደኞችን የማስተናገድ አቅም የሚኖረው ሲሆን የጭነት ካርጎ መጠኑንም ወደ 3.7 ሚሊዮን ቶን ያድጋል። ይህም ኢትዮጵያ በአፍሪካ ያላትን የአቪዬሽን የበላይነት ይበልጥ እንደሚያጠናክረው ተገልጿል። በትላንትናው ዕለት ተከፍቶ የነበረው የሆርሙዝ ሰርጥ ድጋሜ ተዘጋ። የኢራን ጦር የሆርሙዝ ሰርጥን ዳግም መቆጣጠር እንደጀመረ ተዘገበ። የፋርስ የዜና ወኪል፣ የኢራን ተማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃኑ ኢሪብ አብዮታዊ ዘቡን ጠቅሰው የሰርጡን አካባቢ ጦሩ ተቆጣጥሮ በቀደመ ሁኔታው ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በሰርጡ በኩል ማለፍ ችለው ነበር። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብለዋል። ኢራን ቀደም ሲል ወደቦቿ ተዘግተው የሚቆዩ ከሆነ ሰርጡን እንደምትዘጋ ዝታ ነበር። የሆርሙዝ ሰርጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20% ነዳጅና የተፈጥሮ ጋዝ ይጓጓዝበታል። ኢራን ከአሜሪካ ጋር ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግ እገዳ ጥሏል። የኢራን ከፍተኛ ባለስልጣናት ግን እገዳው ካልተነሳ ሆርሙዝን እንደሚዘጉ ሲያስጠነቅቁ መቆየታቸውን ቢቢሲ ዘግበዋል።